ጤና ይስጥልን የተወደዳችሁ የዞላ ኒውስ ቤተሰቦች እንደምን ቆያችሁ? ከዞላ ኒውስ አሁን የተሰሙ አዳዲስ መረጃዎችን ይዘን ቀርበናል። አብራችሁን ቆዩ። አብራችሁን ስቆዩ በየጊዜው የሚለቀቁ አዳዲስ መረጃዎች እንዲደርሷችሁ ቻናሉን ኮመንት፣ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ እያልን ወደ ዝርዝር ጉዳዮቹ እንለፍ። አርቲስት ሰለሞን ቦጋለ በፌዴራል ፖሊስ በቁጥጥር ስር ዋለ። አርቲስት ሰለሞን ቦጋለ ፌዴራል ፖሊስ የወንጀል ምርመራ ቢሮ በቁጥጥር ስር የዋለ ሲሆን ሐሙስ ከሰዓት በኋላ ጉዳዩን በሚመለከተው የፌዴራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ አንደኛ ጊዜ ቀጠሮ ችሎት ቀርቧል። አርቲስቱ ፍርድ ቤት የቀረበው ቀደም ብለው በተመሳሳይ ወንጀል ተጠርጥረው በቁጥጥር ስር ከዋሉት እንደነ አርቲስት ሰራዊት ፍቅሬ፣ ገረም ደጀኔ፣ ዳንኤል ተገኝ፣ አብርሃም ገዛ፣ ወንድም ካሌድ እና ቲክቶከሩ መንሱር ጀማር ጋር አብሮ ነው። እነዚህ ታዋቂ ሰዎች መታሰር መነሻ የሆነው ባለፈው ሳምንት በፍትህ ሚኒስቴር ደጃፍ ላይ የተሰማው የፊንቴክ ኢንቨስትመንት ሰለባዎች ሰልፍና አቤቱታን ተከትሎ ነውም ተብሏል። ተጎጂዎቹ ሕግ ባለበት ሀገር 950 ሺህ ብር ቅድመ ክፍያ ተቀብለው የውሃ ሽታ የሆነው ድርጅት አምባሳደሮችና ባለቤቶቹ ይጠይቁልን በሚል ጩኸታቸውን ማሰማታቸውን ተከትሎ ፖሊስ አስቸኳይ ምርመራ መጀመሩ ይታወሳል። ሰለሞን ቦጋለን ጨምሮ መንሱር ጀማል፣ ገረም ደጀኔ፣ ዳንኤል ተገኘና ወንድም ካሌድ ለሰሩበት ማስታወቂያ ከህዝብ በተጭበረበረና ከተወሰደ ገንዘብ የተገዙ መኪኖችን ከፈንቲክ በነፃ ተቀብለው እየተገለገሉበት ይገኛሉ ሲሉም ተናግረዋል። የኢትዮጵያ ፌዴራል መንግስት በትግራይ ክልል የሚገኙ የመከላከያ ሰራዊት ካምፖችን ለመቆጣጠር ሰራዊቱን ወደ ክልሉ እንደሚያሰማራ ለክልሉ አመራሮች ማሳወቁን አፍሪካን ኮንፊደንሻል ዘገበም። ይህ የፌዴራል መንግስቱ እንቅስቃሴ በአፍሪካ ቀንድ ላይ ከፍተኛ የፖለቲካና የጸጥታ ለውጥ ሊያስከትል እንደሚችል ዘገባውን ተንትኗል። ይሁን እንጂ ፌዴራል መንግስቱ ሰራዊቱን ወደ ትግራይ የማስገባት ፍላጎት እንዳለው ለክልሉ አመራሮች ቢያሳውቅም የክልሉ አመራሮች ፈቃደኛ አለመሆናቸውን በዘገባው አክሏል። አፍሪካ ኮንፊደንሻል ይህም ቢልም የትግራይ ክልል ምክትል ርዕሰ መስተዳድር አቶ አማኑኤል አሰፋ ግን ይህንን መረጃ ከርዕዮት ሚዲያ ጋር በነበራቸው ቆይታ አስተባብለው እንደነበር ይታወሳል። እስካሁን ድረስ ከፌዴራል መንግስቱ የቀረበ ምንም አይነት ጥያቄ የለም ሲሉም ተገልጸው ነበር። ዘገባው አያይዞም የፌዴራል መንግስቱና በትግራይ ክልል የሚንቀሳቀሱ የፖለቲካ ኃይሎች በትብብር በመስራት የክልሉን የጸጥታ ሁኔታ ለማረጋጋትና የጊዜያዊ አስተዳደሩ ሰላም ለማጠናከር ጥረት ሊያደርጉ እንደሚገባም ጠቁመዋል። የጸጥታ ስራውን በዋናነት የትግራይ ሰላማዊ ኃይሎች ወይም ቲፒኤፍ እንዲረከቡ የሚደረግበት ሁኔታም በትንታኔው ተመላክቷል። ይህ በእንዲህ እንዳለ በትግራይ ወጣቶች ዘንድ አዲስ አበባን ጨምሮ ወደ ተለያዩ አካባቢዎች የመሰደድ ሁኔታ መታየቱ በህዝቡ ዘንድ ጦርነት ፍላጎት አለመኖሩን ወይም ከሂደቱ ራስን የማግለል ዝንባሌ እንዳለ አፍሪካ ኮንፊደንሻል ገልጿል። የተወደዳችሁ ቻናሉን ኮመንት፣ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ እያልን ወደሚቀጥሉት ጉዳዮች እናልፋለን። በጅቡቲ የባህር ዳርቻዋ ስደተኞችን አሳፍራ ስትጓዝ የነበረች ጀልባ በመስጠሟ የ9 ሰዎች ህይወት ማለፉን በርካቶችም የገቡበት አለመታወቁም ተገለጸም። የኢትዮጵያ ወደ አረብ ሀገራት ለመሰደድ በብዛት የሚጠቀሙት መንገድ መሆኑ በሚገለጸው የጅቡቲ መስመር ላይ ስደተኞችን አሳፍራ ስትጓዝ የነበረ አንድ ጀልባ በመስጠሟ 9 ስደተኞች ሲሞቱ ሌሎች 45 ደግሞ የገቡበት አይታወቅም ሲል ዓለም አቀፉ የስደተኞች ድርጅት IOM አስታውቋል። አደጋው የተከሰተው መጋቢት 15 ቀን 2018 ዓ.ም ሌሊት በሰሜናዊቷ የኦቧ ከተማ አቅራቢያ በመሆኑ የጠቀሰው የፈረንሳይ ዜና ወኪል ጀልባዋ በምትሰጥበት ወቅት 320 ሰዎችን ተጭኖባት እንደነበር ይታመናል ሲል የመንግስታቱ ድርጅት የስደተኞች ኤጀንሲ መግለጹን ጠቁሟል። የበርካቶች የገቡበት እስካሁን ባለመታወቁ የነፍስ አድን ጥረት እንደቀጠለ መሆኑም ጠቁሟል። በዓለም አቀፉ ስደተኞች ድርጅት IOM የቅርብ ጊዜ ሪፖርት እንዳመለከተው በምስራቁ መስመር ከኢትዮጵያ የሚደረገው ስደት እንደ አውሮፓውያን አቆጣጠር በ2025 በ15 በመቶ የጨመረ ሲሆን ይህ እያሽቆለቀለ የመጣውን የኢኮኖሚ ጫናና የተደራጁ የሰዎች አዘዋዋሪ መበራከት የሚያሳይ ነው ብለዋል። የታዋቂው የሙዚቃ አቀናባሪ ካሙዙ ለየካ ክፍለ ከተማ ምክር ቤት በብልጽግና ፓርቲ እጩ ሆኖ መቅረብን ተከትሎ ከባድ የምርጫ ሰነድ ማጭበርበርና የሕግ ጥሰት መፈጸሙ መጋለጡን ብሔራዊ ምርጫ ቦርድን ታሪካዊ ፈተና ውስጥ ከቶታል ተባለ። የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫ አዋጅ ማንኛውም እጩ በሚወዳደርበት የምርጫ ክልል የአካባቢው ማህበረሰብ ችግር በቅርበት የሚያውቅ መሆኑን ለማረጋገጥ ሲባል ቢያንስ ለ6 ወራት በቋሚነት መኖር እንዳለበት በጥብቅ ይደነግጋል። ሆኖም ለሙዚቃ ስራዋ የከፈለችውን ገንዘብ ወስዶ ስራዋ እንዳልሰራላት የምትናገረው አርቲስት እና ሌሎች 3 ድምፃውያን ባቀረቡት ተጨባጭ ማስረጃ መሰረት ካሙዙ ለምርጫ ቦርድ ያስመዘገበው የመኖሪያ አድራሻ የእርሱ ትክክለኛ ቤት ሳይሆን የአንጋፋው አቀናባሪ የአበጋዝ ክብረ ወርቅ ሽወታ መኖሪያ ቤት መሆኑን ተረጋግጧል። ይህ ግልጽ የሆነ የነዋሪነት ማስረጃ ማጭበርበር እጩነትን በሕግ የሚያሰርዝ በቂ መሰረት ቢሆንም
ነፃና ገለልተኛ ነኝ የሚለው ምርጫ ቦርድ ይህን በማስረጃ የተደገፈ ጥሰት በቸልታ አልፎ ግለሰቡን በእጩነት አጽድቆ ወደ ምርጫ ካስገባ ተቋሙ ከገዢው ፓርቲ ተጽዕኖ ነፃ አለመሆኑና የሕግ የበላይነት ማስከበር አለመቻሉን በገዛ እጁ እንደ መመስከር ይቆጠራልም ብለዋል። ከውጭ አሜሪካ በኢራን ላይ በምታካሄደው ወታደራዊ እርምጃ ለጥበቃ ተግባራት ሰው አልባ የድሮን ፈጣን ጀልባዎችን እየተጠቀመች መሆኑን አረጋገጠች። ይህ እንዲህ ያሉ የባህር ላይ ድሮኖችን በንቁ የጦርነት ቀጠና ውስጥ ሲያገለግሉ የታወቀበት የመጀመሪያው አጋጣሚ ሆኗል። እንደ ፔንታጎን ገለጻ ግሎባል አውቶኖመስ ሪኮናሰንስ ክራፍት የተሰኙት እነዚህ ድሮኖች ኦፕሬሽን ፔክ ፉሪ በተሰኘው ዘመቻ ውስጥ ከ450 ሰዓታት በላይ ከ2200 ኖቲካል ማይል በላይ ጉዞ አድርገዋል ብላለች። እነዚህ ጀልባዎች ለስለላ ተግባራትና እንደና አስፈላጊ ሆኖ ሲገኝም የጥቃት ተልዕኮዎችን ለመፈጸም ሊያገለግሉ እንደሚችሉ ፔንታጎን አስታውቋል። የተወደዳቸው የዞላ ኒውስ ቤተሰቦች የእስካሁኑ መረጃዎች ለተከታተሉ